ነገር ሁሉ የተጀመረው በፌብራሪ 27 ፔንሲልቬኒያ ግዛት ውስጥ በሚገኝ አንድ ጸጥተኛ ከተማ ነበር። ቬንካታ ፕራሳድ እና ባለቤቱ ቼንቹልታ ትልቅ ህልምና ተስፋን ሰንቀው የትውልድ ሀገራቸውን ህንድን ጥለው ወጡ። አሜሪካ ሲገቡ አዲስ እድሎች የሞሉባት ልክ እንደ አስማታዊ ዓለም ነበር የሆነችላቸው። ለመኖር የመረጡት በፔንሲልቬኒያ ውስጥ ኪንግ ኦፍ ፕሩሺያ የተባለችውን ጸጥተኛ ከተማ ነበር። እዚያ ህይወት በቀስታ ትጓዝ ነበር። ሁለቱ ባልና ሚስት በሶፍትዌር መሐንዲስነት መስራት ጀመሩ። የሚኖሩበት አፓርታማ ሌሎች በርካታ የህንድ ቤተሰቦች የሚኖሩበት ቀላልና ተግባቢ የሆነ የመኖሪያ ግቢ ነበር። ከዚያም አንድ ትልቅ የደስታ ቅጽበት መጣ። በጃንዋሪ 2 ቀን ህይወታቸው ለዘላለም ተቀየረ። ለዚህ ቤተሰብ አንዲት ሕፃን ሴት ልጅ ተወለደች። ስሟንም ሳንቪ አሏት። እሷ የመጀመሪያ ልጃቸውና የቤታቸው ብርሃን ነበረች። ሳንቪ ትልልቅና የማጉጉት ያላቸው አይኖች፣ ለስላሳ ጥቁር ጸጉርና ልብን የሚያቀልጥ ፈገግታ ነበራት። በእያንዳንዱ ቀን በቤታቸው ውስጥ አዲስ ደስታን ታመጣ ነበር። በህንድ አንድራ ፕራዴሽ ግዛት የሚኖሩት አያቶቿ ገና የልጅ ልጃቸውን ባዩ በእቅፋቸው ውስጥ ይዘው ፍቅራቸውን የሚለግሱበትን ቀን ይቆጥሩ ነበር። የጎብኚ ቪዛ እንደደረሳቸው የሳንቪ አያት ሳቲያቫቲ በጁላይ 2012 ወደ ፔንሲልቬኒያ በደስታ በረሩ። ጥሩ ጊዜ አሳልፈው በኋላ ላይ የሳቲያቫቲ ባል ወደ ህንድ የተመለሰ ቢሆኑ እሷ ግን በጃንዋሪ 2013 ወደ ሀገሯ ለመመለስ በማቀድ እዚያው ቀረች። ነገር ግን ሰኞ ጠዋት ጥቅምት 22 ቀን 2012 ሁሉንም ነገር የቀየረው ያ ጥቁር ቀን መጣ። በዚያ ምሽት ቬንካታና ቼንቹልታ ከስራ ወደ ቤት ሲመለሱ የሆነ ያልተለመደ ነገር ተሰማቸው። ሁልጊዜ የሚሰማው የህፃን ሳቅና ፈገግታ አልነበረም። ቤቱ ጭር ብሏል። ወደ ውስጥ ሲገቡ የ61 ዓመቷ አያት በኩሽናው ወለል ላይ ተዘርግታ አገኟት። ወደ እሷ ሲሮጡ ትልቅ ፍርሃታቸው እውን ሆነ። ሳቲያቫቲ ህይወቷ አልፏል። ጉሮሯ ተቆርጦ ነበር። ክስተቱ ለማመን የሚከብድ ነው። ቤታቸውና ልጃቸውን በፍቅር የምትንከባከበውና አሁን ህይወት አልባውን አውድቃለች። በድንጋጤ ውስጥ ቢሆኑ ተስፋ ሳይቆርጡ ቬንካታ ወዲያውኑ ወደ ድንገተኛ አደጋ መርጃ ደውሎ ለፖሊስ ያሳወቀ። ከዚያም ሁሉም በቤት ውስጥ ትንሿ ልጃቸውን ሳንቪን በስም መጥራት ጀመሩ። ነገር ግን እሷ አልነበረችም። በአንድ ቅጽበት መላው ዓለማቸው የተሰባበረ መሰላቸው። በአንድ በኩል የሚወዷት እናት አስክሬን ወድቋል። በሌላ በኩል ደግሞ ውድ ልጃቸው ያለምንም ፍንጭ ጠፍታለች። ግን ከዚህ ሁሉ በስተጀርባ ያለው ማን ነው? ዓላማውስ ምን ነበር? ይህ ወንጀል በብብት ስር የተሸሸገ እባብ ምን ያህል አደገኛ እንደሆነ ያሳያል። ታሪኩ የሰማውን ሁሉ የሚያስደነግጥ ሲሆን በአሜሪካ ታሪክ ለአንድ የህንድ ዜጋ የሞት ፍርድ ሲሰጥ የመጀመሪያው ነበር። የአሜሪካ ፖሊስ ወዲያውኑ ቦታው ደረሰ። መኮንኖቹ ወደ አፓርታማው እንደገቡ የቬንካታ አይኖች በአንድ እንግዳ ማስታወሻ ላይ አረፉ። እሱም የገንዘብ መጠየቂያ ደብዳቤ ነበር። ደብዳቤውም እንዲህ ይላል: ልጅህ ትወስዳለች። ወደ ፖሊስ ከሄድክ ቆራርጠን እንጥላታለን። ለማንም ብትናገር የአካሏ ብልቶች በቤቱ ዙሪያ ይበታተናሉ። አይኖቻችን በየሰከንዱ በአንተ ላይ ናቸው። የምታደርገው ጥሪና መልእክት ሁሉ እየተቆጣጠርን ነው። ልጅህ በህይወት እንድትኖር ከፈለግ ያልነውን በትክክል ፈጽም። እስከ ዛሬ ምሽት $50,000 እንፈልጋለን። ዛሬ ማታ በትክክል 8 ሰዓት ላይ ባለቤትህ ብቻዋን $50,000 በጥሬ ገንዘብ ይዛ በስፖርት ማዕከሉ ፊት ለፊት መምጣት አለባት። ገንዘቡን ስንቀበል ልጅህ የት እንዳለች በስልክ እንነግርሃለን የሚል ነበር። ማስታወሻውን ካነበቡ በኋላ ቬንካታና ቼንቹልታ ከእግራቸው ስር መሬቱ የተናደ መሰላቸው። ትንሿ ሳንቪ ምን እያለፈች ይሆን? በተመሳሳይ ሰዓት ሲቪል የለበሱ ፖሊሶች በስፖርት ማዕከሉ ዙሪያ ቦታቸውን ያዙ። ቼንቹልታም ገንዘቡን ይዛ በፓርኪንግ ቦታ ውስጥ መጠባበቅ ጀመረች። 8 ሰዓት ሆነ፣ ግን ማንም አልመጣም። 9 ሰዓት፣ ከዚያም 10 ሰዓት። አሁንም ገንዘቡን ለመቀበል የመጣ ሰው የለም። በአካባቢው የሚኖሩ የህንድ ፕሮፌሰሮች ቤተሰቡን ለማጽናናት ምግብ ሰርተው ይልኩላቸው ነበር። ከህንፃው ነዋሪዎች መካከል አንዱ የቤተሰብ ጓደኛ ተደርጎ የሚታወቀው ራጉናንዳን ትልቅ ድጋፍ ሰጣቸው። እሱ ከ200 በላይ የማስታወቂያ ፖስተሮችን በማውጣት በአካባቢው ያድል ነበር። ቀናቱ ልክ እንደ ሰዓታት በቀስታ ያልፋሉ። አሁንም ምንም ዜና የለም። ረቡዕ ጥቅምት 24 ቀን 2012 ምሽት ላይ የፖሊስ ስራ ተጠናከረ። መኮንኖቹ አንዱን የማስፈራሪያ ማስታወሻ በቅርብ ሲመረምሩ አንድ እንግዳ ነገር አስተዋሉ። ማስታወሻው የቬንካታና የቼንቹልታን እውነተኛ ስም ከመጠቀም ይልቅ የእነሱን የቅርብ የቤት ቅጽል ስሞች ሺቫና ላታ ብሎ ጠቅሷል። ይህ ዝርዝር ቤተሰቡን አስደነገጠ።
የፖሊስንን ትኩረት ሳበ። ይህን ስም ሊያውቅ የሚችለው ለቤተሰቡ በጣም ቅርብ የሆነ ሰው ብቻ ነው። ፖሊሶች ተጠርጣሪዎችን ዝርዝር እያጠኑ ሳለ በድንገት ስልክ ተደወለ። ጥሪው የመጣው የአፓርታማው ህንፃ ውስጥ ከሚገኝ አንድ የጂም ማዕከል ውስጥ የሚሰራው ሰራተኛ በአስቸኳይ ሊያካፍለው የፈለገው ነገር ነበር። እሱ ለፖሊስ እንደተናገረው በጂሙ መግቢያ ጠረጴዛ አቅራቢያ አንድ ሰማያዊ ቦርሳ ተጥሎ ተገኝቷል። ቦርሳው እዚያው ዝም ብሎ የተቀመጠ ሲሆን ማንም የኔ ነው አላለም። የጂሙ አባላት ንብረትም አይመስልም ነበር። የሆነ ያልተለመደ ነገር ስለተሰማው ፖሊሶች መጥተው እንዲያዩ ጠየቀ። ብዙም ሳይቆይ ፖሊሶች ቦታው ደረሱ። ሰማያዊውን ቦርሳ አንስተው በጥንቃቄ መመርመር ጀመሩ። የቦርሳውን ዚፕ ሲከፍቱ ያዩት ነገር ግን ፍጹም አስደነገጣቸው። በቦርሳው ውስጥ የትንሿ የሳንቪ ህይወት አልባ አካል ነበር። ከእሷ ጋር ጥቂት ትናንሽ ልብሶችና የግል ዕቃዎች በቦርሳ ውስጥ አለ። ፖሊስ ወዲያውኑ ለወላጆቹ አሳወቀ። እናታቸውን አጥተው የነበሩት ወላጆች ዓለማቸው ሙሉ በሙሉ ተናጋ። ማንንም ጎድታ የማታውቅ ምንም ጠላት የሌላት ትንሿ ልጅ በእንደዚህ አይነት ጨካኝ መንገድ ህይወቷ ተቀጠፈ። ሰማያዊ ቦርሳ ወደ ላብራቶሪ ተላከ። የአስክሬን ምርመራ ውጤትም ሳንቪ የሞተችው ታፍና መሆኑን አረጋገጠ። በአሁኑ ሰዓት በሁሉም አእምሮ ውስጥ አንድ ትልቅ ጥያቄ ነበር። ይህን ማን ሊያደርግ ይችላል? ፖሊሶች የህንፃውን የሲሲቲቪ ምስሎች እንደገና በጥንቃቄ ለመመርመር ወሰኑ። በአንዱ ቪዲዮ ክፍል ላይ አንድ ሰው በጂም ውስጥ ከተገኘው ሰው ጋር ተመሳሳይ የሆነ ሰማያዊ ቦርሳ ይዞ ከህንፃው ሲወጣ በግልጽ ታየ። ፖሊሶች ወዲያውኑ ምስሉን አውጥተው ለተሰበሩት ባልና ሚስት በማሳየት ሰውየውን ካወቁት ጠየቋቸው። ባልና ሚስቱ ለመመለስ አንድ ሰከንድ እንኳን አልፈጀባቸውም። ለመሆኑ ይህ ሰው ማን ነበር? በሲሲቲቪ ምስል ላይ የታየው ሰው ራጉናንዳን ነበር። እሱ እንግዳ ሰው አልነበረም። በዚያው ህንፃ ውስጥ የሚኖርና ለቤተሰቡ በጣም የቅርብ ጓደኛ የነበረ ሰው ነው። ትንሿ ሳንቪ በጠፋችበት ጊዜ ራጉናንዳን እንደ ትልቅ ረዳት በመሆን ከጎናቸው በመቆም አሳቢነቱን በማሳየትና በእነዚህ አሳዛኝ ቀናት ውስጥ አብሮ በመሆን ሲያስተባብር ነበር። ማንነቱን እንዳረጋገጡ ወዲያውኑ ወደ እሱ በመሄድ በቁጥጥር ስር አዋሉትና ለምርመራ አመጡት። መጀመሪያ ላይ ምንም እንደማያውቅ በመምሰል ክዶ ነበር። ነገር ግን ፖሊሶች ያንን ሰማያዊ ቦርሳ ይዞ ሲወጣ የሚያሳየውን የሲሲቲቪ ቪዲዮ ሲያሳዩት የፊቱ መረጋጋት ጠፋ። እሱ በቁማር ሱስ ክፉኛ የተለከፈ ሰው ነው። ደሞዙ በሙሉ በዚህ አደገኛ ልማድ ምክንያት ይባክናል። ነገሩን ይበልጥ የከፋ ያደረገው ደግሞ ባለቤቱ ነፍሰ ጡር ነበረች። እሷ ግን ስለሚያሳልፈው ድብቅ ህይወት ምንም የምታውቀው ነገር አልነበረም። በፍጥነት ገንዘብ ለማግኘት ሲል አንድ ጨካኝና ልብ አልባ ዕቅድ አወጣ። ባልና ሚስቱን በደንብ ያውቃቸዋል። የዕለት ተዕለት ውሏቸውና የእነሱን እምነትና ደግነት ያውቃል። ይህንን ሁሉ በእነሱ ላይ ተጠቀመበት። በመቀጠል ለፖሊስ የተናገረው ነገር በክፍል ውስጥ የነበሩትን መኮንኖች ብቻ ሳይሆን ይህንን አሳዛኝ ታሪክ የሰሙትን ሰዎች ሁሉ ያስደነገጠ ነበር። በዚያን ጊዜ በቁማር ምክንያት ከፍተኛ ዕዳ ውስጥ ገብቶ ነበር። የባንክ ወይም የዕዳ ሰብሳቢዎች በደወሉ ቁጥር ይደነግጥ ነበር። ያኔ እውነተኛ ፍርሃት ተሰማው። በፍጥነት ገንዘብ ካላገኘ ዕዳ ያለባቸው ሰዎች ሊፈልጉት እንደሚመጡ ተረዳ። በፍርሃትና በተስፋ መቁረጥ ውስጥ ሆኖ መውጫ መንገድ ማሰብ ጀመረ። በአንድ ወቅት ወደ ቼንቹልታና ባለቤቷ ቤት ለድግስ ተጋብዞ የሄደበትን ጊዜ አስታወሰ። በጥሩ ሁኔታ አስተናግደውት ነበር። በዚያ ጉብኝት ወቅት አንዳንድ ነገሮችን አስተውሏል። የተወሰነ ጥሬ ገንዘብና የሳንቪ አያት በርካታ የወርቅ ጌጣጌጦችን ለብሰው እንደነበር አይቷል። በኋላ ላይ ታሪኩን ለፖሊስ ሲናገር ማንንም የመጉዳት ወይም የመግደል ዓላማ እንዳልነበረው ተከራከረ። ወደ ቤታቸው ሲደርስ የሳንቪ አያት በሩን ከፈቱለት። እሱም ፈገግ ብሎ እኔ ራጉናን ነኝ፣ በድግሱ ላይ ተገናኝተን ነበር፣ እኔም ከአንድራ ፕራዴሽ ነኝ አላቸው። እሳቸውም አምነው ወደ ውስጥ አስገቡት። ነገር ግን አንዴ ወደ ውስጥ ከገባ በኋላ አዛተባቸው። ገንዘብና ወርቅ ጠየቀ። ከዚያም ትንሿን ሳንቪን ይዞ ለመውጣት ሞከረ። አያትየው ለማስቆም በመሞከር ታገሉት። በፍርሃትና በንዴት ውስጥ ሆኖ ራጉናንዳን ቢላዋን አውጥቶ አንገታቸው ላይ ወጋቸው። እሳቸውም ወለሉ ላይ ወደቁ። እሱ በፍጥነት ሳንቪን በጨርቅ ጠቅልሎ በቦርሳ ውስጥ አድርጎ ወጣ። ሕፃኗ ማልቀስ ስትጀምር ዝም እንድትል ጨርቅ አፏ ውስጥ ጨምሮባት ሮጠ። ወደ ራሱ ቤት እየተመለሰ ሳለ ሳንቪ እንደገና ማልቀስ ጀመረች። እንደገና ሌላ ተጨማሪ ጨርቅ አፏ ውስጥ ከተተባት። ልጅቷ መተንፈስ እንደማትችል አልገመተም። ነገር ግን በሚያመልጥበት ወቅት በድንገት ልቡ ቆመ። አካባቢው በጣም ጭጭ ማለቱን አስተዋለ። ትንሿ ሳንቪ ምንም አይነት ድምፅ አታሰማም ነበር። በፍጥነት በአንድ ጸጥተኛ ማዕዘን ላይ ቆሞ ቦርሳውን ከፍቶ ሲያይ ያየው ነገር ሙሉ በሙሉ አናወጠው። ሕፃኗ ታፍናለች። በፍርሃትና በበደለኝነት ስሜት ውስጥ ሆኖ ሊስተካከል የማይችል ትልቅ ስህተት መስራቱን ተረዳ። ማንም ከእሱ ጋር እንዳያይዘው
ቦርሳውን በአንድ ጂም አቅራቢያ ጥሎት ጠፋ። ሳምዚ መሞቷን ሲያይ የገንዘብ መጠየቅ እቅዱ ትርጉም እንደሌለው አውቆ ሮጠ። በኋላ ላይ የጂሙ ሰራተኛ ቦርሳውን አግኝቶ ለፖሊስ ደወለ። በፖሊስ ብልሃተኛ ስራ ምክንያት ራጉናንዳን ተያዘ። ዜናው ሲሰማ መላውን አሜሪካ በተለይም በፔንሲልቬኒያ የሚገኘውን የህንድ ማህበረሰብ አስደነገጠ። የሚያውቁት ሰው ይህንን ማድረጉን ማመን አልቻሉም። ከሙሉ የፍርድ ሂደት በኋላ ፍርድ ቤቱ የሞት ፍርድ ፈረደበት። ነገር ግን በአሜሪካ የሞት ፍርድ ቢፈረድም ወዲያውኑ አይፈጸምም። በርካታ የይግባኝ ክርክሮች፣ የህግ ደረጃዎችና የገዢዎች ለውጥ መዘግየቶችን ያስከትላሉ። ስለዚህ ፍርዱ ቢኖርም ትክክለኛው አፈጻጸም ረጅም ጊዜ ይወስዳል። እስከ ዛሬ ድረስ እሱ በፍርድ መጠባበቂያ ላይ ይገኛል። የዛሬው አስደንጋጭ ታሪካችን ይህን ይመስል ነበር። ታሪኩን ከወደዳችሁት ቪዲዮን ላይክ ማድረጋችሁና ቻናላችንን ሰብስክራይብ ማድረጋችሁን አትርሱ።